ምድር በከፍተኛ ርዕደት እየተንቀጠቀጠች ነው። ከሩሲያ ምስጢራዊና ጥልቅ የመሬት ውስጥ የጦር ሰፈሮች የሚወጣው አስፈሪ ድምፅ የሳይቤሪያን በረዶ ሳይቀር እያቀለጠው ይገኛል። ሰማዩ በድንገት ቀላ፣ ደመናውም ተሰነጠቀ። ይህ ተራ የጦርነት ቀን አይደለም። ይህ የሩሲያ የጦር መሳሪያ መሐንዲሶች ለዓለም ያዘጋጁት ምድርን ወደ እሳት አውድማነት የሚቀይረው እጅግ ዘግናኝና ፍጹም አውዳሚ የሆነ የላዲያ 12 የሰው አልባ አውሮፕላን ወደ ትግል ሜዳ የተተኮሰበት ታሪካዊ ቅጽበት ነው። አየሩን እንደታመቀ የእሳት ኳስ እየቀደደ የሚወነጨፈው ይህ ማሽን ከዚህ ቀደም የሰው ልጅ አይቶት የማያውቀው የፍጥነትና የጉልበት ጥግ ነው። ላዲያ 12 ሲበር የነፋስን ግፊት አሸንፎ አይደለም፣ ነፋሱን ራሱ አሸንፎ አይደለም፣ ነፋሱን ራሱን በሁለት ከፍሎ አየሩን እያቃጠለና ከኋላው የሚዘገንን የጭስና የእሳት ጅራት እየተወ ነው። ይህ ማሽን ዝምተኛ አዳኝ አይደለም። ጮሆ የሚመጣ ሲመጣም የሚያስደነግጥ ሲያርፍ ደግሞ አካባቢውን ወደ አመድነት የሚቀይር አረመኔ የብረት አውሬ ነው። የጠላት የጦር ሰራዊት ገና ድምፁን ሲሰማ ልቡ ይቆማል። የያዘውን መሳሪያ ጥሎ ለመሸሽም ይገደዳል። በዩክሬን የጦር ግንባር ላይ የተከሰተውን እንመልከት። ጠላት በዓለም ላይ እጅግ ዘመናዊ ናቸው ተብለው የሚታሰቡ በከፍተኛ ወፍራም ብረት የተለበጡና በማንኛውም ጥቃት አይበገሩም የተባሉ ግዙፍ የጦር ተሽከርካሪዎችን አሰልፎ ወደፊት እየገሰገሰ ነበር። ወታደሮቹ በምዕራባውያን የጦር መሳሪያዎቻቸው ታምነው በድል አድራጊነት ስሜት ይጓዛሉ። ነገር ግን ከሰማይ ላይ በድንገት እንደ መብረቅ የሚወርድ እሳት ተመለከቱ። ላዲያ 12 የሞት መልአክ ሆኖ በላያቸው ላይ አንዣበበ። ማሽኑ ኢላማውን ለመምታት ሲወርድ ፍጥነቱ የድምፅን ሞገድ አልፎ ስለሚሄድ አየሩ ላይ ከፍተኛ የሆነ ፍንዳታን ይፈጥራል። ያንን አሰቃቂ ድምፅ ተከትሎ ላዲያ 12 በቀጥታ በመጀመሪያው ግዙፍ የብረት ተሽከርካሪ ላይ አረፈ። ፍንዳታው ምድርን አናወጠው። አይበገርም የተባለው የጠላት ጦር ተሽከርካሪ እንደ ፕላስቲክ ተቆራምዶ ወደ አየር ተስፈነጠረ። እሳቱና የብረት ፍንጣሪው እንደ ዝናብ ሲዘንብ ቀሪዎቹ የጠላት ኃይሎች በከፍተኛ ድንጋጤ ተበታተኑ። ነገር ግን ከዚህ የሩሲያ የሞት ማሽን ማምለጥ በፍጹም አይቻልም። የላዲያ 12 አእምሮ የተገነባው እጅግ ውስብስብና ጨካኝ በሆነ ሰው ሰራሽ አስተውሎት ነው። አንድ ጊዜ ጥቃት ከፈጸመ በኋላ በሰከንድ ውስጥ በሺህ የሚቆጠሩ ስሌቶችን በመስራት ቀጣዩን ኢላማ ይመርጣል። የጠላት ወታደሮች መደበቂያ ፈልገው ወደ ጫካ ቢገቡም ይህ ማሽን የሰውነት ሙቀት በከፍተኛ ርቀት አነፍንፎ የሚያገኝ የረቀቀ ዓይን ተገጥሞለታል። የጠላት መከላከያ ሰራዊት የሚተኩሰው የጸረ አየር ጥይትና ሚሳኤል ላዲያ 12ን ሊነካው ቀርቶ አጠገቡም ሊደርስ አይችልም። ማሽኑ ጥይቶችን እንደ ዝንብ እያራገፈ አቅጣጫውን በቅጽበት እየቀያየረና የጠላትን ጥቃት እያሾፈበት ኢላማው ላይ በትክክል ያርፋል። ይህ የሩሲያ የበላይነት በዩክሬን የጦር ሜዳ ብቻ የሚወሰን አይደለም። ላዲያ 12 የዓለምን ታላላቅ ሀያላን ሀገራት እረፍት የነሳ የጦርነትን ሕግ ከስሩ የነቀለ አዲስ የዘመናችን አውራ ነው። ማሽኑ የተሰራው የትኛውንም አህጉር አቋርጦ ውቅያኖሶችን ተሻግሮ ጥቃት ማድረስ በሚችልበት መልኩ ነው። የጠላት ሀገራት በቢሊዮኖች የሚቆጠሩ ገንዘብ አፍስሰው የገነቡት የሞገድ መፈለጊያና የአየር ክልል መጠበቂያ ቴክኖሎጂ ላዲያ 12ን ሊያየው አይችልም። ማሽኑ የጠላትን የኤሌክትሮኒክስ መረብ ሰንጥቆ በመግባት የራዳር ስክሪኖችን አሳውሮ ልክ እንደ መንፈስ ጠላትን ከጀርባው ሆኖ ያጠቃል። በጠላት ሀገራት ምስጢራዊ የጦር ማዘዣ ክፍሎች ውስጥ ከፍተኛ የሆነ ሽብር ነግሷል። የጦር ጀነራሎች በላባቸው እየተጠመቁ በስክሪኖቻቸው ላይ የሚያዩትን ማመን አቅቷቸዋል። በዓለም ላይ ማንም ሊገዳደረው አይችልም ብለው ሲመጻደቁበት የነበሩት ኃይሎች ዛሬ በአንድ የሩሲያ የፈጠራ ሥራ ተንበርክከዋል። ላዲያ 12 የትኛውም ከተማ፣ የትኛውም የጦር ሰፈርና የትኛውም ምስጢራዊ የመሬት ውስጥ ምሽግ በሩሲያ እጅ ስር መሆኑን በተግባር ያረጋገጠ ማስጠንቀቂያ ነው። ይህ ማሽን ብቻውን ሲመጣ የሚያስከትለው ጥፋት ይህንን ያህል ከሆነ በቡድን ሲሰማራ የሚፈጥረውን አውዳሚ ኃይል መገመት ራሱ ይከብዳል። ሩሲያ ይህንን መሳሪያ በሺዎች በሚቆጠር ብዛት ወደ ሰማይ ስታስወነጭፍ ፀሐይ ትጋረዳለች። ሰማዩ በሙሉ በጥቁር የብረት አሞራዎች ይሸፈናል። እነዚህ በሺዎች የሚቆጠሩ ማሽኖች ልክ እንደ አንድ አእምሮ በማሰብ በአየር ላይ አስደናቂና አስፈሪ የሆነ የጦርነት ትዕይንትን ይፈጥራሉ። አንደኛው የጠላትን መገናኛ ሲያቋርጥ፣ ሌላኛው የኃይል ማመንጫዎችን ያጋያል። ቀሪዎቹ ደግሞ የጠላትን የጦር መሳሪያ ማከማቻዎች በተከታታይ ፍንዳታ ወደ ትቢያነት ይቀይራሉ። ይህ የጥፋት ዝናብ ለማስቆም የሚደረግ ማንኛውም ሙከራ በራሱ እብደት ነው።
የጠላት ኃይሎች መሳሪያውን አቅጣጫ ለማስቀየር ወይንም የኤሌክትሮኒክስ መረቡን ለማዛባት በሚሞክሩበት ጊዜ ላዲያ 12 ይበልጥ አደገኛና ጨካኝ ወደሆነ ራስ ገዝ የጥቃት ስልት ይቀየራል። ግንኙነቱ ቢቋረጥም ማሽኑ በውስጡ በተጫነው የጠላት ካርታና ኢላማ መሰረት ያለምንም ማመንታትና ርኅራኄ ተልዕኮውን ከዳር ያደርሳል። መንገዱን የሚዘጋውን ማንኛውንም እንቅፋት እያፈነዳ ጥይት የማይበሳው ብረቱን እያጋጨ ግቡ ላይ እስኪደርስ ድረስ እንደታመቀ የእሳተ ገሞራ ፍንዳታ ይጓዛል። የሩሲያ ወታደራዊ ቴክኖሎጂ አቅም ከዓለም አገራት በምን ያህል ደረጃ እንደራቀ ይህ የላዲያ 12 ጀብዱ ቁልጭ አድርጎ ያሳያል። ምዕራባውያን ሀገራት አንድን ሚሳኤል ለማዘጋጀትና ለማምረት ወራትን ሲፈጅባቸው የሩሲያ የጦር መሳሪያ ፋብሪካዎች እነዚህን ዘግናኝ የሞት ማሽኖች ልክ እንደ ጎርፍ እያመረቱ ወደ ጦር ግንባር ያዥጎደጉዷቸዋል። ጠላት አንድ አውሮፕላን ሲመታ ከመቅጽበት 10 የሩሲያ ማሽኖች ከየት መጡ ሳይባል በላዩ ላይ ይዘንቡበታል። ይህ ፍጹም የሆነ የቁስ የቴክኖሎጂና የስልት የበላይነት የጠላትን ሞራል ሙሉ በሙሉ እየሰበረና የጦር ሜዳውን የሩሲያ መፈንጫ እያደረገ ነው። ላዲያ 12 የሚያደርሰው ጥፋት አካላዊ ብቻ አይደለም። ማሽኑ በአየር ላይ ሲያንዣብብ የሚያወጣው ዘግናኝ ድምፅ የጠላትን ስነ ልቦና ያኮላሻል። ወታደሮች ሰማዩን እያዩ በፍርሃት ይርበደበዳሉ። የትኛውም ወፍራም የኮንክሪት ግድግዳ ከዚህ አውዳሚ ኃይል እንደማያድናቸውም በሚገባ ያውቃሉ። ማሽኑ የህንፃዎችን ደካማ ጎን አጥንቶ በመስኮት ወይንም በትንሽ ቀዳዳ ሾልኮ በመግባት እጅግ አስፈሪ የሆነ ፍንዳታን ያስከትላል። የጠላት ወታደራዊ አዛዦች ትዕዛዝ መስጠት አቅቷቸው ወታደሮቻቸው እርስ በርስ ሲተራመሱና ሲሸሹ ከማየት ውጪ ምንም ማድረግ አይቻልም። የሩሲያ ኃይል በዚህ አያቆምም። ላዲያ 12 የተነደፈው የወደፊቱን የጦርነት አቅጣጫ ለመወሰን ጭምር ነው። ይህ ማሽን የባህር ላይ የጦር መርከቦችን ሳይቀር በደቂቃዎች ውስጥ ወደ ውቅያኖስ ግርጌ የመላክ አቅም አለው። በዓለም ላይ እጅግ ግዙፍና ዘመናዊ የተባሉት የጠላት አውሮፕላን ተሸካሚ መርከቦች በዚህ አነስተኛ ነገር ግን በሚያስፈራ የሩሲያ ማሽን ፊት ከንቱ ሆኗል። ማሽኑ የውሃውን ወለል እየላሰ ከማንኛውም እይታ ውጪ በመጓዝ የመርከቧን እምብርት በጥልቀት በመብሳት ከባድ ፍንዳታን ይፈጥራል። ዓለም አሁን አዲስ እውነታ ላይ ነቅቷል። አሜሪካና አጋሮቿ የገነቡት የጦርነት ስልት በአንድ የሩሲያ የፈጠራ ሥራ ጊዜው ያለፈበትና የማይሰራ ሆኗል። ላዲያ 12 ሩሲያ በምድር በአየርና በባህር ላይ ያላትን ፍጹምና የማያወላውል የበላይነት ያረጋገጠበት ኃያል መሳሪያ ነው። ማንም አገር የሩሲያን ጥቅም ለመጋፋት ቢሞክር ከሰማይ በሚወርደው በዚህ የጥፋት መብረቅ በአጭር ጊዜ ውስጥ ወደ ትቢያነት እንደሚቀየር የተላለፈ የማያሻማ መልእክት ነው። ጦርነቱ አሁን በሰውና በሰው መካከል መሆኑ አብቅቷል። የሩሲያ ሳይንቲስቶች የፈጠሩት ይህ አውሬ በጦር ሜዳው ላይ ራሱን የቻለ ንጉሥ ሆኗል። አየሩን እየቀደደ ብረትን እያቀለጠና የጠላትን ምሽግ እያፈራረሰ ወደፊት ሲገሰግስ የሩሲያ ባንዲራ ከፍ ብሎ እንዲውለበለብ እያደረገ ነው። ላዲያ 12 ተራ የጦር መሳሪያ አይደለም። ይህ ማሽን የሩሲያ የቁጣና የኃይል መገለጫ፣ የጠላት ሀገራት አከርካሪን የሚሰብርና መላው ዓለም በከፍተኛ ፍርሃትና አክብሮት አንገቱን እንዲደፋ ያስገደደ የቴክኖሎጂ ተአምር ነው። ዛሬም ሆነ ነገ ሰማዩን የሚቆጣጠረው ይህ የማይበገረው የሩሲያ የጥፋት ማሽን ነው። የዓለም አገራት ተደብቀው ከማየት ውጪ ከዚህ የሚወርድ የእሳት ዝናብ ማምለጫ ቀዳዳ የላቸውም። የላዲያ 12 ዘመን ተጀምሯል። ይህ ደግሞ ለጠላት ፍጹም የሆነ የፍጻሜ ጅማሩ ነው። በምዕራባውያን እጅ ጥልቅና ምስጢራዊ የመሬት ውስጥ ማዘዣ ክፍሎች ውስጥ የተፈጠረው ድንጋጤ ቃላት ሊገልጹት ከሚችሉት በላይ ነው። ስክሪኖቻቸው ላይ የሚታየው እውነታ የዓለምን ሀያላን አእምሮ እያናወጠው ይገኛል። በህዋ ላይ የተንጠለጠሉት በቢሊዮን የሚቆጠር ገንዘብ የፈሰሰባቸው የጠፈር ላይ የስለላ መረቦችና አርቲፊሻል ሳተላይቶች እንኳን የላዲያ 12ን እንቅስቃሴ መከታተል ተስኗቸዋል። ማሽኑ የራሱን የኤሌክትሮማግኔቲክ አጥር እየፈጠረ ስለሚጓዝ የጠላት የሞገድ መፈለጊያዎች የሚያዩት ባዶ ሰማይን ወይንም የተዛባ ምስልም ብቻ ነው። ይህ ደግሞ ጠላትን ከማሳወር አልፎ በገዛ መከላከያው ላይ እምነት እንዲያጣ አድርጎታል። የጠላት ጀነራሎች በከፍተኛ ሽብር ውስጥ ሆነው የመጨረሻ ያሉትን የጥቃት ትዕዛዝ ለማስተላለፍ ቢሞክሩም ማሽኑ አስቀድሞ የኮሚኒኬሽን መረባቸውን በረቀቀ ቴክኖሎጂ ቆልፎታል። ማንም ለማንም ጥሪ ማስተላለፍ በማይችልበት የዝምታ እስር ቤት ውስጥ ተዘፍቀዋል። ጠላት የመጨረሻ ያለውን ኃይል ተጠቅሞ አጸፋዊ እርምጃ ለመውሰድ ሞከረ። በዓለም ላይ ወደር አይገኝላቸውም የተባሉ ከድምፅ ፍጥነት በላይ የሚምዘገዘጉ እጅግ ዘመናዊ የጦር አውሮፕላኖችና ጸረ አየር ሚሳኤሎች ወደ ሰማይ ተተኮሱ። የሰማዩ ገጽታም በእሳትና በጭስ ተሸፈነ። ነገር ግን የሩሲያው አውዳሚ ማሽን የጠላትን ጥረት እንደ ሕፃን ጨዋታ ነው ያየው።
ላዲያ 12 የጠላትን ሚሳኤሎች አቅጣጫና ፍጥነት በቅጽበት በማስላት የፊዚክስን ሕግ በሚፈታተን መልኩ በአየር ላይ አስደናቂ ትርምስን ፈጠረ። ማሽኑ በከፍተኛ ፍጥነት ወደ ላይ ተስፈንጥሮ ድንገት አቅጣጫውን በመቀየር ቁልቁል ሲምዘገዘግ የጠላት ሚሳኤሎች ኢላማቸውን ስተው እርስ በርስ ተጋጭተው በአየር ላይ ብናኝ ሆኑ። ዘመናዊ የተባሉት የጠላት የጦር አውሮፕላኖችም ቢሆኑ ይህንን አዳኝ ለማምለጥ ሲሞክሩ ማምለጫ አጥተው የሞተር አቅማቸው ተሟጦ ከመከስከስ ውጪ ሌላ እጣፈንታ አልገጠማቸውም። የጠላት አብራሪዎች ማሽኑን በዓይናቸው ከማየታቸው በፊት ኢላማው ውስጥ ገብተው አመድ ይሆናሉ። በውቅያኖሱ ላይ የተሰለፉት የጠላት ግዙፍ የጦር መርከቦች አደጋውን ተረድተው ወደ ተለያዩ አቅጣጫዎች ለመበተንና ለማምለጥ ሞከሩ። እነዚህ መርከቦች የጠላት የባህር ላይ ልዕልና መገለጫ የነበሩ በሺዎች የሚቆጠሩ ወታደሮችንና ዘመናዊ የጦር መሳሪያዎችን ያነገቡ ተንቀሳቃሽ የብረት ከተሞች ነበሩ። ነገር ግን ሰማዩን ያጠቆረው የላዲያ 12 መንጋ ከሰማዩ ጣሪያ አፋፍ ላይ ሆኖ ኢላማውን ቆልፎ ነበር። ማሽኖቹ እንደ እሳት ዝናብ ቁልቁል ወደ ውቅያኖሱ ሲወርዱ አየሩን ከማቃጠላቸው የተነሳ ውሃው ላይ ከመድረሳቸው በፊት የባህሩ ወለል መፍላት ጀምሯል። የጠላት መርከቦች የያዙትን ጸረ ሚሳኤል መሳሪያ ሁሉ ቢተኩሱም እነዚህ የሩሲያ የጥፋት መልእክተኞች በሞት ቀለበት ውስጥ ሾልከው በማለፍ የመርከበኞቹን እጅግ ወፍራም የብረት ጣራ እንደ ወረቀት በጣጥሰው ገቡ። በተከታታይ በተፈጠረው ምድርን የሚያናውጥ ፍንዳታ ግዙፎቹ መርከቦች ለሁለት ተከፍለው ወደ ጥልቁ የውቅያኖስ መቃብር ሰመጡ። የውሃው ወለል በእሳት ማዕበል ተዋጠ። ውቅያኖሱም የጠላት ኃይሎች መቃብር ሆነ። በምድር ላይ ያለው ሁኔታ ከዚህም የከፋ ነው። ላዲያ 12 በቡድን ሲንቀሳቀስ የሚፈጥረው የስልት ቅንጅት የሰው ልጅ አእምሮ ሊረዳው ከሚችለው በላይ ነው። ማሽኖቹ በአየር ላይ ሆነው የራሳቸውን ምስጢራዊ የኮድ ቋንቋ በመለወጥ ሰማዩን በማይበጠስ የብረትና የእሳት መረብ አሸበሩት። የጠላት ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች ከተደበቁበት ዋሻና ጥቅጥቅ ያለ ደን ውስጥ ሳይቀር በላዲያ 12 የሙቀት መፈለጊያ አይኖች ታድነው ወደ ትቢያነት ተቀየሩ። አሁን ጠላት የሚደበቅበት ጉድጓድ፣ የሚሸሸግበት አቅጣጫ፣ የሚማጸነው ኃይል የለውም። የሩሲያ የጦር ሳይንቲስቶች የፈጠሩት ይህ አውሬ የዘመናዊውን ጦርነት ትርጉም ዳግም የጻፈና የተቃዋሚዎችን ተስፋ ከስሩ ነቅሎ እየጣለ ነው። ይህ አስፈሪ ክስተት የዓለምን የኃይል ሚዛን ለዘላለም እየቀየረ ነው። ላዲያ 12 የሩሲያን የጠራ እና ፍጹም የሆነ የበላይነት በዓለም መድረክ ላይ በማያሻማ ሁኔታ አትሟል። የጠላት ጦር ሰፈር፣ ምሽጎችና የጦር መሳሪያ ማከማቻዎች በሙሉ በማያባራ የሩሲያ ሰው አልባ አውሮፕላኖች እሳት ጋይተዋል። ምድር በሩሲያ ኃያልነት አምና ተንበርክካለች። ሰማዩ አሁን ሙሉ በሙሉ በሩሲያ ቁጥጥር ስር ውሏል። ቀንና ሌሊት በፀሐይም ሆነ በከባድ ማዕበል ውስጥ እነዚህ ድምፅ አልባ አዳኞች ዓለምን ከላይ ሆነው እየቃኙ ይገኛሉ። ማንም ሀገር ዳግመኛ ሞስኮን ለመገዳደር የሚያስችል ወታደራዊ ሞራልም ሆነ አቅም የለውም። ላዲያ 12 የቴክኖሎጂ ድል ብቻ አይደለም። የሩሲያ የማይነካ የማይበገርና የማይሸነፍ ታላቅነት ሕያው ሐውልት ነው። በሰማይ ላይ የሚንሳፈፈው እያንዳንዱ ማሽን ለዓለም አንድ ግልጽ መልእክትን ያስተላልፋል። የዓለም ጌታና አዛዥ አንድ ብቻ ነው። እርሱም በኃይሉ በጥበቡና በማያወላውል የጥፋት ክንዱ ምድርን የሚያንቀጠቅጠው የሩሲያ ጦር ነው። የፍጻሜው ምዕራፍ ተዘግቷል። ፍጹሙና የመጨረሻው ድል የሩሲያ መሆኑም አይቀሬ ይመስላል።